ፊልሙ ሲጀምር ውሸታም ፍቅረኞችን የምታጋልጥ ጂያ የምትባል ልጅ እናያለን። አሁንም ቢሆን እንደተለመደው ውሸታም ተብሎ የተሰጣትን ፎቶ ታይና እዛ ብትሄድም ልጁን በደንብ ሳታየው እግሩ ላይ ትደፋና ቀጣይ ወር እኮ ልጅ ሊኖረን ነው እባክህ ትተኸኝ አትሂድ። በዚህም ጂ የሚባለው ልጅ ስሙን ታጠፋዋለች። ወደ ቤቷ ስትመለስም አብሮ አደጓ የተሳሳተ ሰው ጋር እንደሄደች ነግራትና በራሷ ስላፈረች ወደ ገጠር ሄዳ የአባቷን እርሻ ብታርስ እንደሚሻል ትናገራለች። በዛም ሰዓት አክስቷ ደውላ አስቸኳይ ነገር እንደገጠማቸው ትነግራታለች። ጁ ከብዙ ዓመት በኋላ ወደ ሀገሩ ተመልሶ ቀጥታ ወደ መስሪያ ቤቱ ሲሄድ ሴቶቹ ቆንጆ በመሆኑ ፈዘው ያዩታል። አባቱም ደስ ብሎ ሲቀበለው የእንጀራ እናቱ ግን በመምጣቱ ይደብራታል። አዲስ ለሚገነባው ሪዞርትም እንዲሰራ እድል እንዲሰጡት ቢጠይቅም ሳትስማማ ትቀራለች። እሱም የ3 ወር ጊዜ እንዲሰጡት ያሳምናቸዋል። ጂያ ወደ ገጠር ሄዳ አክስቷ መሬቱን ለሚሰራው ሪዞርት ሊወስድ እንደሆነና አባቷ ከመጥፋቱ በፊት እንደተስማማ ብታስረዳትም አክስቷ ግን እንደማትፈቅድላቸው ትናገራለች። ጂያም አባቷ ልጅ እያለች ምንም ሳይናገር ጥሏት እንደሄደና እናቷም ስላልነበረች አክስቷ እንዳሳደገቻት ታስታውሳለች። ማታ ላይም ለአክስቷ ብላ አባቷ የፈረመውን ኮንትራት ማግኘት እንዳለባት ትወስንና ከጓደኛዋ ጋር እንዴት መሄድ እንደምትችል ያቅዳሉ። ከዛም ፓርቲ እንዳለ ትሰማና ትሄዳለች። እሱን ስትከታተልም ከስራው የተባረረች ሌላ ልጅ ወደ ስራዋ እንዲመልሳት ልታማልለው ትሞክራለች። እሱም እንደማይፈልጋት ተናግሮ ያበራታል። ልጅቷን በዚህ ተበሳጭታ ለጋዜጠኞች አብረን እንድንሆን ጠይቀኝ ስላልፈቀድኩለት ከስራ አባረረኝ እያለች ስታለቅስ ሁሉም እሱን ለመጠየቅ ይሰባሰባሉ። ጂያም ይህንን እድል ተጠቅማ ቪዲዮ ለሁሉም ታሳያለች። እነሱ ምኑ እንደሆነች ይጠይቋታል። ፍቅረኛው ነኝ። አይ እየዋሸች ነው፣ ምንም አይደለችም። ወደ ክፍሉ ሲወስዳትም ማንነቷን ቀይራ ድሮ ላይ ቤተሰቡ እንዲያገባት የመጣችለት ሴት እንደሆነች ትናገራለች። በነጋታው እርጉዝ ሴት ስትለምነው የሚያሳየውን ቪዲዮ ሰራተኞቹ በሙሉ ስላዩት ስለሱ ሲያወሩ ይሰማና ለረዳቱ ይቺ ሴት ማን እንደሆነች አጣራልኝ፣ አግኝቻት ለምን እንዳደረገችው ጠይቃታለሁ። ጂያም ስራ ቦታ ትመጣና አላስገባ ይሏታል። ከእሷ ሌላም የልጅነት ጓደኛው እንደሆነች የምትናገር ጂያ የምትባል ልጅ እንዲያስገባ ስትከራከር ታያትና ልጅቷን ገፍትራት ሁሉም ወደ እሷ ሲሄድ ሳያዋት ትገባለች። እሺ ምን ፈልገሽ ነው የመጣሽው? እሷም በሩን መክፈቻውን ካርድ ለማግኘት ልትጠጋው ብትሞክርም ትቷት ይነሳል። እሷም ጃኬቱን ትይዘውና ይቀደዳል። ውስጥ የምትፈልገው ነገር እንዳለ ሲመለከትም የመጣችበት ምክንያት እንዳለ ይረዳል። ትንሽ ቆይቶም ጂያ ፋይሎቹ ልትነካ ስትል እንዳትነካያቸው እሷም ተናዳ ጥላው ትወጣለች። አባቱም ያስጠራውና የሪዞርቱን ስራ መስራት ከፈለገ ማግባት እንዳለበት ሲነግረው መልስ አይሰጠው ይወጣል። ወዲያው ማየቱ እንደጠፋ ተደውሎ ይነገረውና ተቻክሎ ይወጣል። ቤት ሲደርስም ጂያ እየተከተለችው እንደሆነ ስላስተዋለ ምንም ሳይላት ወደ ቤት ይዟት ይገባል። እሷም የድሮ ፎቶዎችን ስታይ ትቆይና የሴት አያቴ ልደት ዛሬ ነው፣ እንደዛ ከሆነማ አያቴ ደስ የሚለው ቦታ ሄዶ ነው የሚሆነው፣ እዛም ፈልገው። ከዛም ቦታው ላይ ሲደርሱ ጂያ ሚስቱ ስለመሰለችው አብረው እንዲደንሱ ይጠይቃትና ትስማማለች። ደስ ብሎትም ከደነሱ በኋላ ይወጡና መኪና ስር ድመት ታያለች። ጁም እንድታወጣት ይረዳትና አብረው እንድትሰራ ይፈቅድላታል። በነጋታውም አብራው ስራ ትሄዳለች። ምግብም ያዝላታል። እናም ቁጥሩን ከሰጣት በኋላ እሷን በዚህ ደስ ይላታል። ትንሽ ቆይታም የዛን ቀን ያዋረደችው ሰው እሱ መሆኑን ትደርስበታለች። እናም የዛኔ ፖሊስ ሊጠራ እንደነበረ አስታውሳ አሁን የመሆኔን ካወቀ ያልቅልኛል፣ ምን ባድርግ ነው የሚሻለኝ? እናም ከሱ ለመራቅ ትሞክራለች። መኪና ውስጥም ሲጠጋት ያወቀባት መስሏት ብትፈራም ሊፕስቲኳን ያስተካክልላታል። በጣም ፈርታ ስለነበረም መሄድ አለብኝ ሆዴን እያመመኝ ነው ብላ ወደ ቢሮ ትገባና ኮንትራቱን ስትፈልገው በሩን ከፍቶ ይገባል። እሷን በቶሎ ትደበቃለች። ትንሽ ቆይቶም ረዳቱ እርጉዝ እንደሆነች ያስመሰለችው ልጅ ስልኳ እንዳገኘ ይናገርና ሲደውል ቶሎ ከክፍሉ ተወጣና አንስታው እንዲገናኙ ትጠይቀዋለች። እሱም ይስማማና ቦታው ላይ እንደደረሰ ተሸፋፍና ራሷ ትመጣለች። ትንሽ አሞኛል፣ ሰዎች በእኔ ምክንያት እንዳይታመሙ ብዬ ነው እንደዚህ የለበስኩት። ለማንኛውም እውነቱን ንገረኝ፣ ማን አዞሽ ነው እንደዛ ያደረግሽው? ማንም አላዘዘኝም። ውሸታም ፍቅረኞችን የማጋለጥ ስራ ነው የምሰራው። ፎቶውን በደንብ ስላላየሁት ነው፣ ይቅርታ አድርግልኝ። እንደዛ ከሆነ ይቅርታሽን የሚገልጽ ቪዲዮ ሰርተሽ መልቀቅ አለብሽ። ወደ መስሪያ ቤቱ ሲመለስም ጂያ እሱን ስትደበቀው ያገኛትና ማንነቷን ስለማያውቅ ከኔ የምትሸሹ በእርግዟ ልጅ ምክንያት ከሆነ ውሸቷን ነው፣ ከፈለግሽ አረጋግጥልሻለሁ። ከዛ ማታ ላይ ይደውላትና ለፍቅረኛው እውነቱ እንድታስረዳት ይጠይቃታል። እሷም ለጓደኛዋ አሁን እንዴት አድርጌ ነው ማገናኛቸው? ከዛም አንድ ሀሳብ ይመጣላታል። እናም በነጋታው በአደጋ ምክንያት እንደሞተች ታስመስልና ቀብሯ ላይ እሱም ይገኛል። እናም ይቅርታ እየጠየቀችው የተለቀቀውን ቪዲዮ ያዩታል። እሷም መቼም እንደማይነቃባት በማሰብ ደስ ይላታል። ወደ ስራዋ ተመልሳም ዛሬ ቤተሰቦቼን ላገናኝሽ ስለምፈልግ ልብስ ለመግዛት መሄድ አለብን። ብዙ ቀሚሶችን ከመረጡ በኋላም የወደደውን ሲያገኝ ይጠጋትና
ሀብል ያደርግላታል። ቤቱ እንደደረሱም ለእጅ መታጠቢያ የነበረውን ውሃ ስትጠጣው ጁም ይጠጣውና አንዳንዴ እኔም ጣዕሙን ወደዋለሁ ብሎ ያሾፍባታል። አባቱም ስለ ስራ ለአባቷ እንድትደውል ሲነግራት ጓደኛዋ ጋር ደውላ ታታልላቸዋለች። በዛም የክፍሎቹን መክፈቻ ካርድ ታገኛለች። በድንገትም የእሳት አላርሞቹ መጮህ ስለጀመሩ እጁን ይዛው እየሮጠች ትወጣለች። እሱም ታገቢኛለሽ? እሷም የአባቷን ጉዳይ ማስተካከል እንዳለባት ታስብና አይ አሁን ዝግጁ አይደለሁም ብላ ጥላው ትሄዳለች። እሱም እንደተፈጠረ ማሰብ ይጀምራል። ጓደኛዋም እንዴት እንዳታለሏቸው ይነግራትና ፋይሉን ለመስረቅ መስሪያ ቤት ይገባሉ። ጁ ግን በድንገት ለመጣባቸው ጓደኛዋ ሊያስቆመው ቢሞክርም አይሳካለትም። እሷም ፋይሉ እጁ ላይ እንዳለ ታይና ምን እየሰራሽ ነው? ጆሮ ጌጤን እየፈለግኩ። ከዛም ቢሮ ውስጥ ገብታ ለመስረቅ ብትሞክርም ሳይሳካላት ይቀራል። ወደ ቤቱ ሲሄድም ልሸኝሽ እንዴ? አይ ችግር የለውም። እሱም በጣም እንደወደዳት ግን ከእሱ ለመራቅ እየሞከረች በመሆኑ ምን ማድረግ እንዳለበት ስላላወቀ ይጨነቃል። በነጋታውን ፋይሉን ለመስረቅ ስትገባ እንጀራ እናቱ ውስጥ መጣ ታየትና ትደበቃለች። ሴትየዋም ቀጣዩ ዝግጅት ላይ መዋረድ አለበት፣ እሱ እንዳሸንፈኝ አልፈቅድም። እሷም ስለምን እንደምታወራ ስላላወቀች አብራቸው የምትሰራውን ልጅ ጠይቃታለች። እሷም ለሪዞርቱ ስራ ሁለቱም መሳተፍ እንደሚፈልጉ ትነግራትና ጆን ለመርዳት ወስና ወደ እሱ ጋር ሄዳ ስታገኘው የሚፈልገው ሰው ጥሩ እንዳልሆነ ብትነግረውም ምንም ማስረጃ ስላልነበራት አላምን ይላታል። እሷም ማታ ክለብ እንዲገናኙ ውስጥ ቀጥረው እንደምትወደው ልትነግረው ስለመሰለው ደስ ብሎት ሲሄድ ከደንበኛቸው ጋር እየጠጣች ከኋላቸው እንዲቀመጥ ምልክት ሰጧለች። እሱም በጣም ተናዶባት ሲቀመጥ የተሰጣትን መጠጥ ስትደፋው ያይና ብልጥ እንደሆነች እያሰበ ደስ ይለዋል። በዚህም ሰውየው ሊታመን የማይችል ሰው እንደሆነ ታሳየዋለች። ትንሽ ቆይቶ ግን እራሷን እንድትስት አድርጓት ይዟት ሊሄድ ሲል ጆ ያስቆመውና በቦክስ ይነርተዋል። እሺ አሁን አንድ ደንበኛ አተናል፣ ምን ልናደርግ ነው? እኔ ረዳሃለሁ። አርቲስት አደል ማግኘት ያለብህ። በዚህ ስማሙና በነጋታው ያለችውን ሰው ስታናግረው የሚያነሳሳው ነገር እንደሚፈልግና እሷና አለቃዋ እንደ ፍቅረኛ ሆኖ ፎቶ ማንሳት እንደሚፈልግ ይነግራታል። እሷም ልጅ ውስጥ ነግረው ይስማማል። ሰውየውም አብሮ ሲመገቡና ሲዝናኑ ፎቶ እያነሳ በጣም ደስ ስላለው ለስራው ይስማማል። እነሱም በመሳካቱ ደስ ይላቸዋል። ከመንገድ ያገኟትን ድመት ይዛም ቤቱ ገብታ ፋይሉን ለመፈለግ ብትሞክርም ሳይሳካላት ይቀራል። ከዛም አስክራው ቤቱ ለመግባት ብትሞክርም እራሷ ሰክራ ይዟት ሄድና እሱም ማታ ስትመታው የሚያሳይ ቪዲዮ እያሳያት ምንም እንዳልተፈጠረ ያረጋግጥላታል። ከዛም ጂ ትመጣና እንዴ ምን እየሰራሽ ነው? ምን ነው? ፍቅረኛው እኮ ነኝ። በዛ ላይ ማታም እዚህ ነበርኩ። ሁለቱም ሴቶች ሲጣሉም እያየ ፈገግ ይላል። መኪና ውስጥም ሲገቡ ጂ ፎቶ ለመነሳት ስትሞክር ጂያ በመሃል እየገባችባት ታነዳታለች። ከእሱ ጋርም አብራው መስራት ስለነበረባት ጂያን ለማናደድ አስባ ረዳት አይደለች ለምን ቤት እንድትረዳኝ አታደርግም? እሱም ይስማማል። ከዛም ፎቶዋ እንድታጸዳ ብታዛትም አውቃ ታበላሸዋለች። እሷም በዚህ ተናዳ ራሷ ልታጸዳው ስትሞክር ተወድቅና እጇን ወለም ይላታል። እሱ ጋር በመሄድም አየህ በእሷ ምክንያት እጅ አይሰራም፣ ስለዚህ ትንሽ ቀን አንተ ጋር መጥቼ መኖር አለብኝ። ጂያ ይህንን ስትሰማም እንደዛ ከሆነማ እኔ መጥቼ እንከባከብሻለሁ። ከዛም ሁለቱም አንድ አልጋ ላይ ለመተኛት ይገደዳሉ። እየዘነበ ስለነበረም ጂ መብረቁን ስለፈራች ጂያ ታረጋጋትና መብራት ስለጠፋ ምን እንደሆነ ለማየት ወደ ሳሎን ስትሄድ ጁ ጋር ይገናኛሉ። እሱም ስትጠጋው ልቡ በጣም ይመታ ስለነበረ ወደ መኝታ ቤት ሄድና በጣም እንደወደዳት ያስባል። ጠዋት ላይም ጂ እንዲያጎርሳ ስጠይቀው ጂያፋ ውስጥ ዳቦ ትከትና ይሄ የሚያጠግብሽ ይመስለኛል። እሱም ሁለቱም እንዲጨቃጨቁ ጥሏቸው ሄዳል። ጂያን ፋይሉን ለመፈለግ ክፍሉ ልትገባ ስትል ጂ ታስቆማታለች። ጁ ቤት ሲመለስም የተጣሉ ያገኛቸውና እሷ ላይ ይጮህባታል። እሷም በጣም ተከፍታ እንደወጣች ጥፋቱ የጂ መሆኑን ያውቅና ሊፈልጋት ይወጣል። እየዘነበ ስለነበርም ዣንጥላውን ይይዛል። እሷም እንዳየችው ዘላ ታቅፈውና ተያይዘው ወደ ቤት ሲመለሱም ጂን አሁኑኑ ከዚህ መሄድ አለብሽ ብሎ ረዳቱ እንዲወስዳት ይጣረዋል። ጂያም ፋይሉን አግኝታ ስታየው የምትፈልገው ወረቀት እንደሌለ ስታይ ትናደዳለች። ረዳቱም ጂን ቢወዳትም አለቃው እንደምትወደው ስላወቀ ምንም ማድረግ አልቻለም። ጁም ከጂያ ጋር ጊዜ ማሳለፍ ቢፈልግም በድጋሚ እንደማይመቻ ስትነግረው ይከፋል። በነጋታውም የስራ ጉዞ ላይ አንድ ላይ ለመሄድ ይዘጋጃሉ። ረዳቱም ይህንን ሲሰማ እሱ ጋር አብሮት መሄድ እንደነበረበት በማሰብ ይነደዳል። ጂም ነገሩ እንደሰማች ከእኔ ጋር ወደዛ እንሂዳ፣ ግን ለእሱ ምንም እንዳትነግረው። ጁም በጣም ተናዶባት ስለነበረ ከመኪናዋ አስወርዷት ከዚህ በኋላ በእግርሽ ተከተይኝ። ሆቴል እንደደረሱም እኔ አንተ ክፍል ነው መሆን የሚፈልገው። አይ እኔ አልፈልግም። ከዛም ኢንቨስተሩን ያገኙታል። ከዛም ሳይክል እየነዱ ይዝናናሉ እና ጂም ይደርሱና እሷ ፎቶ ስትነሳ ረዳቱ እቃዎቿን በሙሉ ይሸከማል። ኢንቨስተሩም
ሳይክል እንወዳደር፣ ካሸነፍክ ስራውን እስማማለሁ። በዚህ ተስማምተው ሲወዳደሩ ጁ ያሸንፍና ለስራው ይስማማሉ። ከዛም ወደ ክፍላቸው ሲሄዱ ጓደኞቿን ታይና ማንነቷ እንዳይጋለጥ ስለፈራች ትደበቃለች። ስትወጣም እግሯን ያደናቅፋትና አንዱ ጓደኛዋ ያድናታል። ጁ ይህንን ተመልክቶ ስለነበረ ሄድና አቅፏት ወደ ክፍሉ ይወስዳታል። እግሯንም ወለም ስላላት መድኃኒት ሊያመጣላት ሲሄድ ጓደኛዋ ይመጣና እዚህ ምን እየሰራሽ ነው? እሱን በኋላ እነግርሃለሁ፣ ግን ለማንም ማንነት መናገር የለብህም። እሱም በዚህ ስማማና ጁ ሲመጣ ይወጣል። እሱም በእንክብካቤ እግሯን ያክምላታል። ከዛም ጂ ደውላ ውሃ ውስጥ ልትገባ ስለሆነ እንዲያድናት ስጠይቀው ወደ ቦታው ይመለስና አዝሎ ይወስዳታል። ከዛም ረዳቱ ጋር ደውሎ እንዲንከባከባት ይነግረዋል። ማታ ላይ ሜጂያ ልደት ስለመሰለው ምርጥ እራት አዘጋጅቶ ይጠብቃታል። እሷም ልደት አይደለም ተሳስተሃል፣ ግን እራቱ ደስ ስለሚል እንመገብ። አንድ ላይ ሲበሉ ምርችት መተኮስ ይጀምራል። እነጂ ምርችቱን እያዩ ረዳቱ እንደሚወዳት መናገር ባለመቻሉ ይቆጫል። ትንሽ ቆይቶ ሜጂያ ትክክለኛ ማንነት ከሆቴሉ ሰራተኞች ሰማና በጣም አዝኖ ለሷ ምንም ባይነግራትም እንደ ድሮ ደስተኛ ስላልሆነ ግራ ትጋባለች። ስለምትኖርበትም አጣርቶም ወደ ገጠሩ ይወስዳታል። እሷም አክስቷ ጋር እንዳይወስዳት የታመመች ታስመስላለች። ፊቷን መሸፋፈን ስትጀምር ከዚህ በፊት መተሽ ታውቂያለሽ እንዴ? አይ በፍጹም መጥቼ አላውቅም። ወዲያው ግን ሸዋ ይመጣና ይዞራታል። ሚያቅሽ ነው የሚመስለው። እንዴት ሆኖ? ከዛም አክስቷ ስታየው እርሻው እንደሚወስድ ታስብና ታባረዋለች። እሷን በደረሰበት ደስ እያላት ሳትጋለጥ ወደ ቤታቸው ይመለሳሉ። ማሳጅ ስታደርገውም ልትነግሪኝ የምትፈልጊው ነገር ካለሽ መናገር ትችያለሽ። አይ ምንም የለም። ከዛም ፋይሉ ያለበትን በር ለመክፈት ስትሞክር ይከተላታል እና ምን ለመውሰድ እንደፈለገች ማሰብ ይጀምራል። ተመልሳ ፋይሉ ልትፈልግ ስትልም በትክክለኛው ስሟ ይጠራታል። ምን ፈልገሽ ነው የመጣሽው? ማን እንደሆንሽ ለምን ደበቅሽኝ? አባቴ ለእናንተ ኮንትራት ፈርሞ ነበር፣ እሱን ፈልጌ ነው የመጣሁት። እሺ፣ ግን አሁንም ቢሆን እውነቱን ለማንም እንድትናገር አልፈልግም። አልናገርም፣ ግን አንተም ሪዞርቱን ለመስራት እንጀራ እናትህን ካሸነፍካት ቤታችንን አታፈርሰውም። በዚህ ይስማማሉ። ባገኘው አጋጣሚም ይረብሻታል። እናም እንቅልፉ እንዳልመጣ ተናግሮ የሚወደውን ዘፈን እንድትከፍትለት ይነግራትና ስትተኛ ይቀሰቅሳታል። እሷም በድጋሚ እስኪተኛ ተጠብቀውና ጠጋ ብላ ስትተኛ በጣም ቆንጆ ነህ ብላ ጉንጩን ስትነካው ከእንቅልፉ ስለባነነ ደንግጣ በጥፊ ብላው ትሄዳለች። በነጋታውም እሷን ለማናደድ ብሎ ለምግቧ እራሷ እንድትከፍል ሲያደርጋት ሰራተኞቹ በሙሉ እንደተጣሉ ማውራት ይጀምራሉ። እንጀራ እናቱም እንዲከታተሏቸው ስታደርግ ረዳቱም የምትከታተላቸው ልጅ ያባራታል። ጁም ስለ እርሻው የምታስቢ ከሆነ ፍቅረኛ እንደሆንሽ ማስመሰል አለብሽ። ረዳቱም ዘው ብሎ ሲገባ በቶሎ ትነሳለች። ከዛ ሙሉ ቀኑን እጅ ለእጅ ተያይዘው በዞር ይጀምራሉ። እንጀራ እናቱ ግን አሁንም ስላላመነቻቸው ልጅቷ እንድትከታተላቸው ታደርጋለች። እሱም ከስብሰባ ስወጣ አብረን እራት መብላት አለብን። አይ አልችልም። እሱ ግን ረዳቱ እራቱ እንዲያዘጋጅ ያዘዋል። እሷ ግን የድሮ ጓደኛዋ የሆነውን ልጅ ለማግኘት ትሄዳለች። እዛም ሆቴል ውስጥ እጁ ሲመጣ ታየውና ስትደበቅ እሱም ብዙ ጠብቋት ተስፋ ሲቆርጥ ወደ ቤቱ ይመለሳል። ረዳቱም ያያትና ቪዲዮ ይቀርጻታል። ቤት ስትገባም ከኔ ጋር መሆን ያልፈለግሽው ሌላ ሰው ለማግኘት ብለሽ ነው? የድሮ ጓደኛዬ ነው። በዛ ላይ የእውነት ፍቅረኛሞች አይደለንም። መናደድ የለብህም። እሺ እንደዛ ከሆነ አሁን ጁስ ስሪልኝ። እሷም እንዲታመን በማሰብ ብዙ ነገር ትቀላቅልና በሰራችው ስራ ትስቃለች። ጠዋት ላይም ተዘጋጃጅታ ስትወጣ በጣም ይቀናና ሲከተላት ከጓደኛዋ ጋር እየተዝናናች አያትና ቀኑን በሙሉ ሲከተሏት ይውላሉ። ልጁም ጭንቅላቷን ሲነካት ተናዶ ልጆች ይልክባቸዋል። ልጁ ሽንት ቤት ሲሄድም ስልኩ እየጠራ ስላስቸገረ ታነሳውና ፍቅረኛ እንዳለው ታውቃለች። ልጅቷም ደጋግማ ስትደውል ተነስቶ ይሄዳል። ጁ ፊቷ ይቀመጥና ሲያያት ትናደድበትና ለምን ትከታተለኛለህ እያለችው ብዙ ትጠጣለች። የልጁ ፍቅረኛም እንጀራ እናትየው እንደሆነች እናያለን። እናም የጁን አባት ብር ዘርፈው አንድ ላይ ለመኖር ይስማማሉ። እነ ጁም አንድ ላይ በመሆናቸው በጣም ይቀራረባሉ። ከዛም ድርጅት ውስጥ የተደበቀ ነገር እንዳለ ለማጣራት ሲሞክሩ ማንነታቸው የማይታወቅ ሰዎች ይከተሏቸዋል። እነሱም ተደብቀው ከዛም ሊደባደብ ወስኖ ቢወጣም ደህና አድርገው ይቀጠቅጡታል። እሷም ይህንን እያየች ዝም ማለት ስላልቻለች ብትወጣም የባሰ ይቀጠቀጣል። በመጨረሻም ረዳቱ ሰዎች ይዞ ይመጣና ያድናቸዋል። እሱም አቅፏት ወደ ቤት ሄዳሉ። እግሯ ስለተጎዳ መድኃኒት ያደርግላት ደስ ብሏ ስታየው ትቆይና እኔም ቁስል ላይ መድኃኒት አደርግልሃለሁ። ከዛም ቀስ እያለች ሙሉ ቦታውን ትቀባለትና በቶሎ እንደሚሻለው ትነግረዋለች። በማግስቱም ከእጅ ጋር ፎቶ ሲነሱ እሷ የቀናች መስሎት ቢያያትም ምንም እንዳልመሰላት ያያል። እሱ ግን በየቀኑ ለእሷ ያለው ፍቅር ይጨምራል።
ረዳቱና ጂም የበለጠ ይቀራረባሉ። ጂያም ጠዋት ስትነሳ ቁርስ ሰርቶላት ስለነበረ ትመገብና መስሪያ ቤት ውስጥም ሳያት ፎቶ ታነሳዋለች። እሱም ሰራተኞቹ ስራ እንደበዛባቸው ስላወቀ ዘና እንዲሉ ጉዞ ሲያዘጋጅ የእንጀራ እናቱ ፍቅረኛና የአባቱ ረዳት የሆነው ሊ አብሯቸው ይሄዳል እና እሷን ለመቅረብ ጥረት ቢያደርግም ጁ ያስቆመዋል። ተደብቆ ፎቶ ሊያነሳት ቢሞክርም በጃኬቱ ይሸፍናታል። ከዛ ማሳ በመያዝ ሲወዳደሩ እሷ ለእጁ በመደገፏ ሊ የሚወዳት ስለነበረ ይናደዳል። እንጀራ እናትየውም ጉዞ ላይ እንደሆኑ ስትሰማ ትሄድና ጂያ የሚያደርጉትን ታያለች። የእሱን ፊት ባታየውም ድሮ ተወደው ስለነበረ ፍቅረኛ እንዳለው በማውቋ ትከፋለች። እሱ ምንም ሳያፍር ወደ ጂያ በመሄድ በጣም ወድሻለሁ፣ አንቺ ስለኔ ምን ታስቢያለሽ? አይ እኔ እንኳን አልወድህም። ይህንንም ጁ ሲሰማ ስለነበረ ብቻዋን ሆና አስታለቅስ ሄድና እንደዚህ አይነት ነገሮች በህይወት ውስጥ ይፈጠራሉ እኮ ሁሉንም መቻል አለብሽ። እናም ተወዳው እንደነበረ ያውቅና ይከፋል። ጂም ብትሆን ረዳቱ መንከባከብ ትጀምራለች። እናም እየወደደችውም ትመጣለች። በቀጣዩ ቀንም ጂያ ወደ ስራ ባለመሄዷ ጁ ተጨንቆ የሆነው እኮ ሆኗል፣ ለምን ትጨነቂያለሽ? ቀኑን ሙሉ ስለጠፋሽ እኮ በጣም ጨንቆኝ ነበር ይልና ሲሄድ ስለ እሷ እንደሚጨነቅ አስባ ደስ ይላታል። በነጋታውም እሱ ተሸንፎ እንጀራ እናቱ ስላሸነፈች እርሻውን ሊያበላሹት ሲሉ ተደውሎ እንዲያቆሙ ይነገራቸዋል። ጂያም ስታጣራ ጁ ለአባቱ ስራውን እንደሚለቅ ተናግሮ እንዳስቆመው ስትሰማ በፍጥነት ወደ እሱ ትሄድና ታቅፈዋለች። ጠዋት ላይም ከስራው ስለወጣ እንዳይከፋው አስባ ምንም ቢፈጠር ጥሩ ሰርታ ተመልሳ ድርጅት ውስጥ እንደምትገባ እርግጠኛ ነኝ። እሱም እንደተጨነቀችለት ሲያያት ለምን የእውነት ፍቅረኛ የትሆኝም? እሷ ደግሞ ስለደነገጠች ፈገግ ብላ ጥላው ትሄዳለች። እሱም ይከተላታል። ከፈገግታዋም በሀሳቡ እንደተስማማች ይረዳል። ከዛም ወደ እርሻው ይዛው ትሄድና ስለ ልጅነቷ ስትነግረው አይጣ ዘላ እግሩ ላይ ትቀመጣለች። አክስቷም ይህንን ሁሉ ታይና ምን እየተፈጠረ ነው? እውነት ነው፣ እሱም የድርጅቱ ባለቤት ነው፣ ግን እኛን መጉዳት አይፈልግም። እንዲያውም ለትንሽ ጊዜ እዚህ እንዲሆን ልጠይቅሽ ነበር። እሺ፣ ግን ከአሁን ወዲያ እንደዛ መቀራረብ የለባችሁም። ከዛም ውሃ ውስጥ እየተራጩና እርሻ ውስጥ እየሰሩ ጥሩ ጊዜ ያሳልፋሉ። አባቱም ልጁ እንዳሸነፈና ሚስቱ ውጤቱ እንደቀየረችው ሲሰማ ይናደድባታል። እሷም ከዚህ በፊት ተፈጥሮ ስለነበረ አደጋ አንስታ ልታስፈራራው ስትሞክር ያንቃትና ምንም እንደማይመስለው ቢናገርም ከፊቱ እንደተጨነቀ ያስታውቅበታል። ከዛም ልጁን ለማግኘት ወደ ገጠር ይሄዳል። ሁሉንም ነገር አውቃለሁ፣ ወደ ስራ መመለስ አለብህ። ከዛ በፊት ግን ለእራት ከፍቅረኛ ጋር እንድትመጡ ፈልጋለሁ። እራት ግብዣው ላይ ሲደርሱም የእንጀራ ወንድሙ አብሯቸው ሆኖ እየተመገቡ ስለ ጋብቻው ሲነጋገሩ አያቱ ሆስፒታል እንደገባ ይነገረውና ሁሉም ተሰብስበው ወደዛው ሄዳሉ። ግን ደህና እንደሆነ ሲያውቁ ይረጋጋሉ። በሌላ በኩል የጂ አባት ተመልሶ ይመጣና ይደውልላታል። እሷም ወዲያው ትሄድና ተናዶባት ስለነበረ ዝም ትለዋለች። አክስቷም ለምን ከዚህ ሁሉ ዓመት በኋላ ተመልሶ እንደመጣ እየጠየቀችው ታባረዋለች። ጂም ከረዳቱ ጋር ፍቅረኛ ለመሆን ተስማማና የጂ አባትም ብዙ ስጦታዎችን ይዞ እንደመጣ ይነግራታል። ልታገባ ስለሆነም የሰርግ ስጦታ ይዞላት እንደመጣ ያሳያታል። በቀጣዩ ቀንም የሙሽራ ቀሚሷን ስትመርጥ እንጀራ እናትየው በንዴት ታየትና ጁ ይንከባከባታል። አባቷም ለሷ ብሎ እንደተመለሰ ቢያስመስልም ዋናው ሀሳቡ ግን እርሻውን ሸጦ ብሩን ይዞ ለመጥፋት ነበረ። የጁ አባትም ልጁን የድርጅቱ አስተዳዳሪ አድርጎ ሾመውና ሁሉም ደስ ብሏቸው ይቀበሉታል። ከጂያ ጋር በመሆን ማየቱን ለመጠየቅ ይሄዳሉ። ከዛም ሲመለስ የሆነ ሰው የእርሻውን ቦታ ለእሱ እንደተሸጠለት ይናገራል። ጁ በዚህ ተናዶ አባቷን ያገኘውና ለልጁ ምንም ስሜት እንደሌለው ሲረዳ የምትፈልገው ብር ከሆነ ለእኔ ንገረኝና እኔ እሰጥሃለሁ፣ እሷ እንድታስከፋት ግን አልፈልግም። ከዛ እንደወጣም ጂን ያገኛትና አብሮ ጥሩ ጊዜ እያሳለፉ ስለ አባቷ ላለመናገር ይወስናል። ከዛ መሬቱን ገዛው ካለው ሰው ብዙ ብር ከፍሎ ይገዛውና ወደ እሷ በመሄድ አባቷን ከአሁን ወዲያ እንደምትወዳት ማስመሰል የለብህም፣ ከዚህ ብትሄድ የተሻለ ነው። ለእሷም የመሬቱን ወረቀት ስጣትና ምንም እንዳትጨነቅ ይነግራታል። ስታለቅስም አባትሽ ኖረም አልኖረም እኔ ሁሌም እጠብቅሻለሁ ብሎ እንባዋን ይጠርግላታል። የጁ አባትም ጂያ እንደሆነች ለምታስመስልላት ልጅ አባት ደውሎ ስለ ሰርጉ ሲያወራ የልጅቱ አባት ከሀገር ውጭ እንደሆነች ነግረዋል። እሱም ልጁ ፍቅረኛ አድርጓት የሚዞረው ሴት ማን እንደሆነች ግራ ይገባዋል። ጠዋት ላይም ጂ ለሁሉም ረዳቱ ፍቅረኛ እንደሆነ ስትናገር ሁሉም በጣም ይደነግጣሉ። ከዛም ጂና ጂያ ተያይዘው ልብስ ለመግዛት ሲወጡ ትክክለኛዋ የሀብታም ልጅ የሆነችው ቺን ትመጣለች። ጂያ የገዛችውን ቀሚስም ስለወደደችው ችግር የለውም ያን ያህል ከወደድሽው እንደ ስጦታ አስቢው ውሰጁ በቃ። ልጅቷን በዚህ ደስ ብሏት ቀሚሱን ለብሳው ስትወጣ ትታገታለች።
እንጀራ እናትየውም ሌሊ እንደታገተችና ብር እንደጠየቋት ነግራው እንዲያድናት ትጠይቀዋለች። ሁሉንም ያቀደችው እሷ ብትሆንም ነገሮች እንዳሰበችው ሊሄዱላት አልቻሉም። እሱም ተጨንቆላት ስለነበረ ሊያድናት ይሄዳል። በዛም ሰዓት ጁ ስለ ሁኔታው አውቆ ስለነበረ የተባለው ቦታ ሄድና ያድናታል። የተሸፈነችበትን ሲያውልቀውም ጂን እንደሆነች ያይና እረፍት ይሰማዋል። ከዛም ለጂያ ሲደውልላት ስፓ ውስጥ እንደሆነች ትነግረውና ወደ እሷ በፍጥነት ይሄዳል። ተጨንቆ ስለነበረም እንዳያት ሮጦ ሄዶ ያቅፋታል። እሷም በሁኔታው ግራ ተጋብታ እዚህ ነኝ እኮ ደህና ነኝ፣ ለምንድን የተጨነቀው? ሊም ጂያን ሳይሆን ያገታትን ሰው ያገኘዋል። እናም ጂን እንዳገቱ ይረዳል። የእሱ አባትም የጂያን ትክክለኛ ማንነት ሲያውቅ እንዲለያዩ እንደሚፈልግ ይናገራል። ጁም እኔ ስለ ማንነቷ ግድ አይስጠኝም፣ እሷን ወዳታለሁ እና ማንም ስላለኝ አልተዋትም ብሎ የመጨረሻ ውሳኔውን ይነግረዋል። አባቱ ግን ጂንን ያገኛትና አብረው እንድትሰራ ይጠይቃታል። እሷም ትስማማለች። እነ ጂም ደስ የሚል ቦታ ሄዱና በጣም ወድሻለሁ እና መቼም ላጣሽ አልፈልግም ይላትና ይሳሳቃሉ። በቀጣዩ ቀንም ጂን ወደ ድርጅቱ ውስጥ መጣ ከሁሉም ጋር ያስታውቃታል። ጂያንም ፍቅረኛው እንደሆነች ይነግራታል። ጂም ሁለቱ ምን ያህል እንደሚዋደዱ ታያለች። ከዛም ከጂያ ጋር ወቅት ሲያደርጉ ጂ ልትወድቅ ስትል እሷ ታድናትና ትጎዳለች። እሱ መጥቶ አዝሎ መኪና ውስጥ ያስገባታል። ከዛም ከጂያ ጋር ሲያወራ ያየችው በጣም የሚዋደዱ ሰዎች መሃል መግባት እንደሌለባት ታስባለች። አባትየውም ሊ ሚስቱ ስጦታ የሰጠችውን አይነት ከረባት አይቶ ይጠረጥረውና ሁለቱንም የሚከታተል ሰው ይመድባል። ጂያም ጂና ጂን ሲያወሩ ታይና እሷ እንደማትገባው ማሰብ ትጀምራለች። አባትየውም ሁለቱንም ልጆች ለእራት ይጠራቸውና የጂን አባት ባለበት መጋባት እንዳለባቸው ይናገራል። ጂም ወረቀት እንድታመጣ ትጠራና የሚያወሩትን ስትሰማ በጣም ተከፍታ ትሄዳለች። ጁ ደግሞ እራቱ እንዳለቀ ወደ ቤቱ ሄድና ሲያቅፋት እሷ ባየችው ነገር ስለተከፋች ቀዝቀዝ ብላ ሰላም ትለዋለች። እንጀራ እናትየውም ሊን ለማግኘት ስትሄድ ባሏ እንደሚተዋት ተናግሮ ጥሏት ይወጣል። አጋቹም ለሌጁ አባት ወንድሙንና የወንድሙን ሁለት ልጆች እንደገደላቸው ግን አሁን ጁ የሚባለው የሱ ልጅ ሳይሆን ከአደጋው የተረፈ የወንድሙ ልጅ እንደሆነ ይነግረውና የልጁን ሞትም አባትየው ራሱ እንደሚያውቀው ሲናገር ሊ በፍጥነት የሰማውን በሙሉ ለጂያ ይነግራታል። እናም ጁ እንደዋሻት ያስረዳታል። ግን በጣም ታሞ ስለነበረ እዛው ራሱን ይስታል። እሷም ይዛ ወደ ሆስፒታል ተወስደውና አባትየው ሆስፒታል ሄዶ ሊያስፈራራው ቢሞክርም ሊሱም ስለ አደጋው ሚስጥር እንደሚያውቅ ይነግረዋል። ስራ ቦታም ጂያ እሱን ላለማየት ብትሞክርም ሳይሳካላት ይቀራል። ሊያናግራት ሲልም ጥላው ሄድና ምን እንደሆነች ግራ ይጋባል። አባትየው ሚስቱን እየመታት አጋቹን ኬት እንዳገኘችው ውስጥ ጠይቃት ትንሹ ልጅ ሳማና ስለፈራ ከቤት ይጠፋና እናትየው ይህንን ስታቅ በጣም ትጨነቃለች። እነጁም ወደ እርሻው ሄደው ለምን ጂያ እንዳኮረፈችው ለመጠየቅ ቢፈልግም ወንድም ውስጥ እንከባከቢያትና ግራ ይጋባል። ትንሽ ቆይታም ለእናቱ ደውላ ልጇን ስትመልስላት ልጄን ስለተንከባከብሽልኝ አመሰግናለሁ። ከዛም በጣም እየዘነበ ስለነበረ ሁሉም እዛው ለመቆየት ይወስናሉ። ከዛም እንጀራ እናቱ ከሊ ጋር ስታወራ ጂያና ጂ ቢያዩዋትም ስለ ግንኙነታቸው ሳይናገሩ ዝም ይላሉ። አንድ ላይም ራት ይበላሉ። በነጋታውም ጂያ ጁን ተሰናብታው ትሄዳለች። እንጀራ እናቱን ብር ይዛ ከሊ ጋር ለመኖር ስታስብ መኪና አደጋ ደርሶ ትሞታለች። አያትየውም እንደሞተ ሲነገር ጁ ከልቡ ያዝናል። ጂያም ከጎኑ በመሆን ታጽናናዋለች። እሱም ከሆስፒታል ተደውሎ መጨረሻ ያየው አባቱ እንደሆነ ሲነገረው ገሎት እንደሆነ የጠረጠረውና ስራውን በሙሉ ለማጋለጥ ያስባል። ጂያም በቻለችው መጠን ለማንከባከብ ትሞክራለች። እናም ጁ ይሁን አይሁን ግድ ሳይሰጣት ከጎኑ ትሆናለች። በቀጣዩ ቀንም የአባቱ የድሮ ሚስት ትመጣና እንዳያት የዛን የሚያገባዎች ለብርሽ ብዬ ነው፣ አሁን ምን ልትሰሪ ነው ተመልሰሽ የመጣሽው እያለ ሲሰድባት በቀጥታ ይተላለፍና ሁሉም ማንነቱን ሲደርስበት ላለመታሰር ብሎ እንደታመመ አስመስሎ ሆስፒታል ይገባል። እዛም ጁ ሄድና የዛን ያደረስከው አደጋ ላይ ልጅህ ነበር የሞተው፣ ሚስትህም እኔ እንደተረፍኩ ስታውቅ አሳክማኝ እንድበቀልህ ላከችኝ እና ከዚህ ሁሉ በኋላ ሀብቱ ያንተ የሚሆን ይመስልሃል? አባትየውን በሰማው ነገር በጣም ይደነግጣል። እናም ልጁን በገዛ እጁ በመግደሉ ይጸጸታል። በነጋታውም ጁና አክስቱ አንድ ላይ በመሆን ያደረገውን ያጋለጡታል። ከዛም ሊም ሲተባበር ስለነበረ ለፖሊስ ተላልፈው ይሰጣሉ። ሰራተኞቹም ደስ ብሏቸው ይቀበሏቸዋል። ጁን በጉልበቱ ተንበርክኮ የህይወት አካል ለመሆን ፈቃደኛ ነሽ ይላትና አዎ ትለዋለች። ከዛም ወደ ገጠር ሄደው ሲዝናኑ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ ማድረግ አይረሳ። በሌላ ምርጥ ፊልም እስከምንገናኝ ቻው።